ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነውም። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላውቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃይኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ የማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለነሱ ነው የምኖረው። እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ። እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳ አለ። ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት። እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ። ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ። እና አሁን የመጣሁት በቃ እንድጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አካውንቷን አንተ ነው ያዘጋኸው? ኧረ እኔ በምን አቅም ዝም ብሎ እኮ ደደብ ሰው እኮ ነው እንደዚህ የሚያስበው እኮ። እሺ አሁን ምንድን አሁን ይኸውልህ እኔ ላይቭ ላይ ነበርኩኝ። አሁን አይዶን ነው አላውቅም፣ እሱን አላውቅም። ጆዬ ልንገርህ፣ አሁን ላይቭ ላይ ነኝ እኔ ኦንላይን ሆኜ ቲክታክ ላይ አይ ቲንክ ጃኒ ገብታ አካውንቷ ተዘግቶባታል። አካውንቷ ተዘግቶባታል አይደለ? ቤተሰብ አካውንቷ ተዘግቶባታል። አዎ አካውንቷ ተዘግቶባት ላይቭ ላይ ገባች። ላይቭ ላይ ደግሞ በኔ እንጃ አይሮን ነው ሪከርድ የተደረጉ ቪዲዮዎች እያየው ነው ጆዬ። አሁን አንተ ፕሮግራም ላይ እንደሆንክ አውቃለሁ። አጠገብህ ስልክ ካለ ግን ግባና ቼክ አድርግ። አሁን ግባና ቼክ አድርግ። አንተ ግን እሺ ቆይ አንዴ። እሺ ቤተሰብ ባይዘዌ ራሷ ጃኒንም እንደዚህ ጠይቃታለሁ። ለመሰላችሁ ወይኔ ግን አንዳንዴ ፈጣሪ ሆይ ግን ጌታ ሆይ ግን ረመዳን የለም ግን እግዚአብሔር ሆይ ሚዲያ ላይ ለምን አወጣኝ? ግን ሚዲያ ላይ ለምን ኖርኩኝ? ለነገሩ እንኳን ፈቸውኩኝ፣ እንኳን ሲንግል ማም ሆንኩኝ። ይሄው ቆይ ልላክለት ቤተሰብ ላይቪስ ጋይስ ምንም እኮ እንትን ብዙ ጊዜ ላይቪስ ዘጋብኝ ብሏል ጋይስ። ይሄ አሁን የቪዲዮ ይሄ ተቆረጠው ምናምን አሁን ነው አላገኘኋትም፣ አልተደዋወልኩም ማለት እኮ እሱ ነው ያዘገው። ይሄ እጇን የተቆረጠው ምናምን ምንድን ነው ቤተሰብ አልገባኝም እኮ እኔ እኮ ቪዲዮን እንደናንተ ነው እያየሁ ያለሁት። እንዴት አድርጌ ልላከው በማርያም? ይሄንን ደግሞ ብዙ ጊዜ ላይቪስ እሺ ሼር አድርጉልኝ። አሁን ቪዲዮቹን በአጠቃላይ ሼር አድርጉልኝ ቤተሰብ፣ ሼር አድርጉልኝ እስኪ። እሱ ዛሬ አምባሳደር ይሆናል። በነገራችን ላይ ዛሬ ምርቃት አለበት እንትን መድኃኒዓለም እንትን ጋር ማለት ነው። ፕሮግራም እየተዘጋጀው ነው። ምንም አላየውም ይላል። ምንም እዛ ያሉትም አልነገሩትም ይሆናል። ቆይ ቤተሰብ ቆይ ምንድን ነው ጋይስ? እኔ አሁን እዚህ ጋር ሌላ የቆየ ነው ምኑ ቪዲዮ ነው የቆየው ማሬ? አልገባኝም። እኔ ብዙ ጊዜ ላይቪስ ዘጋብኝ ብሏል። ብዙ ጊዜ ላይቪስ እንዴት አድርጌ ልላክልህ? በእናትህ እምቢ አለኝ ይሄንን ቪዲዮ ልልክ። ጋይስ አሁን እኔ ምንም የማውቀው ነገር የለም። ላይቭ ላይ ነኝ። ተይው አውቀው ነው። ምክንያቱም እሱ ዛሬ አምባሳደር የሚሆንበት ቀን ነው። ምርቃት አለበት፣ ፕሮግራም አለበት። የሆነ አምባሳደር ሊሆን ነው። አካውንት ተዘግቶ አልገባኝም። የ2004 የቆየ ነው እና 2024ማ ቦይፍሬንድ ምናምን አልነበሩ እንዴ ታዲያ?
በፍቅር እያሉ ጋይስ እኔም ብድሮ በፍቅር እያለው ሰውየው የቀጠቀጠኝ ላውጣ እንዴ እንደዚህ ምናምን ያውላልቀኝ። ሪሌሽንሽፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። አካውንቷን አንተ ነው ያዘጋኸው? ኧረ እኔ በምን አቅም ዝም ብሎ እኮ ደደብ ሰው እኮ ነው እንደዚህ የሚያስበው እኮ። እሺ አሁን ምንድን አሁን ይኸውልህ እኔ ላይቭ ላይ ነበርኩኝ። አሁን አይዶን ነው አላውቅም፣ እሱን አላውቅም። ጆዬ ልንገርህ፣ አሁን ላይቭ ላይ ነኝ እኔ ኦንላይን ሆኜ ቲክታክ ላይ አይ ቲንክ ጃኒ ገብታ አካውንቷ ተዘግቶባታል። አካውንቷ ተዘግቶባታል አይደለ? ቤተሰብ አካውንቷ ተዘግቶባታል። አዎ አካውንቷ ተዘግቶባት ላይቭ ላይ ገባች። ላይቭ ላይ ደግሞ በኔ እንጃ አይሮን ነው ሪከርድ የተደረጉ ቪዲዮዎች እያየው ነው ጆዬ። አሁን አንተ ፕሮግራም ላይ እንደሆን ካውቃለሁ። አጠገብህ ስልክ ካለ ግን ግባና ቼክ አድርግ። አሁን ግባና ቼክ አድርግ። አንተ ግን እሺ ቆይ አንዴ። እሺ ቤተሰብ ባይዘዌ ራሷ ጃኒንም እንደዚህ ጠይቃታለሁ። ለመሰላችሁ ወይኔ ግን አንዳንዴ ፈጣሪ ሆይ ግን ጌታ ሆይ ግን ኧረ መድኃኒዓለም ግን እግዚአብሔር ሆይ ሚዲያ ላይ ለምን አወጣኸኝ? ግን ሚዲያ ላይ ለምን ኖርኩኝ? ለነገሩ እንኳን ፈቸውኩኝ፣ እንኳን ሲንግል ማሞኩኝ። ይኸው ቆይ ልላክለት ቤተሰብ ላይቪስ ጋይስ ምንም እኮ እንትን ብዙ ጊዜ ላይቪስ ዘጋብኝ ብሏል ጋይስ። ይሄ አሁን የቪዲዮ የተቆረጠው ምናምን አሁን ነው። አላገኘኋትም፣ አልተደዋወልኩም ማለት እኮ እሱ ነው ያዘገው። ይሄ እጇን የተቆረጠው ምናምን ምንድን ነው ቤተሰብ? አልገባኝም እኮ እኔ እኮ ቪዲዮን እንደናንተ ነው እያየ ያለሁት። እንዴት አድርጌ ልላከው በማርያም? ይሄንን ደግሞ ብዙ ጊዜ ላይቪስ እሺ ሼር አድርጉልኝ። አሁን ቪዲዮቹን በአጠቃላይ ሼር አድርጉልኝ ቤተሰብ፣ ሼር አድርጉልኝ እስኪ። እሱ ዛሬ አምባሳደር ይሆናል። በነገራችን ላይ ዛሬ ምርቃት አለበት እንትን መድኃኒዓለም እንትን ጋር ማለት ነው። ፕሮግራም እየተዘጋጀው ነው። ምንም አላየውም ይላል። ምንም የዛ ያሉትም አልነገሩትም ይሆናል። ቆይ ቤተሰብ ቆይ ምንድን ነው ጋይስ? እኔ አሁን እዚህ ጋር ሌላ የቆየ ነው ምኑ ቪዲዮ ነው የቆየው። ማሬ አልገባኝም። እኔ ብዙ ጊዜ ላይቪስ ዘጋብኝ ብሏል። ብዙ ጊዜ ላይቪስ እንዴት አድርጌ ልላክልህ? በእናትህ እምቢ አለኝ። ይሄንን ቪዲዮ ጋይስ አሁን እኔ ምንም የማውቀው ነገር የለም። ላይቭ ላይ ነኝ። ተይው አውቀው ነው። ምክንያቱም እሱ ዛሬ አምባሳደር የሚሆንበት ቀን ነው። ምርቃት አለበት፣ ፕሮግራም አለበት። የሆነ አምባሳደር ሊሆን ነው። አካውንት ተዘግቶ አልገባኝም። የ2004 የቆየ ነው እና 2024ማ ቦይፍሬንድ ምናምን አልነበሩ እንዴ ታዲያ? በፍቅር እያሉ ጋይስ እኔም ብድሮ በፍቅር እያለው ሰውየው የቀጠቀጠኝ ላውጣ እንዴ እንደዚህ ምናምን ያውላልቀኝ። ሪሌሽንሽፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሽፓችን ድብቅ ነበር፣ ኦፊሻል አላደረግነውም። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላውቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሽፕ ውስጥ ነበርኩኝ። ግን ሪሌሽንሽፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ የማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ። ለእነሱ ነው የምኖረው። እና እንዲያልፍልኝ
ለእናንተ መናገር ፈልጋለሁ እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ አያውቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም እና ከአመታት በፊትም ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረጃ አለ። ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው።